ይበቃል። አራቱ ይግብቻ እኮ ነው። አራቱላ በአንድ አትሰሪም። እንደውም ግማሹን በቂሽ። አንድ እማዬ ቀልዱን ታዩና ምግብ ስጪ። ራሴን አመመኝ ጎተተኝ በይና ጨምርልሻለሁ። እርቦኛል እያልኩት። ለመሆኑ ስንት ተሰራሽ? 2200 አይደናል። 2000 እማዬ አልሰማሽኝ እኮ 2000 ለፀጉርሽ በአንድ ሳምንት ለምትፈጪው ከናዊ እኮ ነው። አንቺ ከካምዳ እንዴት አባሽ ተጠገብሽው? ሹሩባ እንዲህ ነው ባላቀሽሽ። አብረን ነው ብንውለው ጭው ያልሽ ደሃ ነሽ። ጀመረት እኔ አልገብድሽም ለዚህ 2000። እማዬ ምግቡን ስጪ። ውይ ይሄ እኮ ለሀብታም አይሆንም ሽሮ ነው ይቅርብሽ። ምግቡን አሰጪኝ። ለሌላ ቀን ቁጥጥር 2000 ስትሳሪ ስትመጪ የምትበይውንም በዛው ስጋ ነገር ይዘሽ የምርሽ። አሃ ሽሮ ከጉሮሮሽ አይወርድም ብዬ ነው እንዴ እማዬ። ዛሬ ግዴታ ብር ያስፈልገኛል። አባዬ ደግሞ አይሰጠኝም። በሆነ ነገር ካስደሰትከው ይሰጥካል። እሱን የሚያስደስተው እንደ አህያ ስትሰሪ ሲያይሽ ነው። እና ስራ እውነትሽን እኮ ነው። እናንተ እንዴት እንደደከመኝ። አባዬ ደህና ነው አላናገርኩም። ትንሽ እኮ ስራ ነገር ይዤ ጥሩ አያዩኝም እንዴ። ይሄ ስልክ ሊበላሽ ይገርምሃል አባዬ። ይሄ ወንበር ቦታው እዚህ ጋር አይደለም እዛ ጋር። ያው ይከብዳል ግን ወስዷል። ስብሰባው ደግሞ እንዳያመልጥ። ኧረ የኛ አባዬ እስኪ ሂጂ መነጽሬን አምጪ። እሺ። ኧረ ነጭ ላብ ወረደኩ ብታይ አባዬ። የማማ ሳቁ ቆርቆሮ ተነቅለው እሱን እኮ መጥቼላችሁ ነው። አይገርም? ሰዓት አለፈ። እስኪ ዜና ላይ አድርጊልኝ። ኧረ አባዬ ያውቃል። የዜና ሰዓቱ አልፏል። ቆይ ወይም እቺን ግድግዳ ላስተካክለው። ቁጭ አድርገው ላስተካክለው። የሞቱን ግድግዳ ምን ልታረገው ነው? አይ ትንሽ ሼፑን ወይ ዶዘር ነገር አምጥተ ቤቱን ታርሰው ቤታችን አይፈርስብንም ብለህ ነው። ኧረ ዞር በልከት ዞር በልከት። ኢትዮጵያ ልጆች የኢትዮጵያ ሂጂ ደብተርሽ ነጂና አጥኚ። እህቴ ራበኝ እንዴ አሁን አይደል ይበላሽ። ማይ ስትመጣ ምግብ አልሰጥ ማለችኝ ብዬ ነው ምነግርልሽ። ይያጥንሻው እህቴ። ምንድነው ደግሞ? ውሃ ጠማኝ እህቴ። ምንድነው ደግሞ? እማዬ ጸልይ ብላኛለች። እና ቀን ቀን ጸልይ ብላሻለች? አይ ሁሌ እግዚአብሔር አሳድገኝ እያልሽ ጸልይ ብላኛለች። ሂጂ ጸልይሽ። እግዚአብሔር አሳድገኝ፣ 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 እግዚአብሔር አያሳድግሽ። ምንም አይነት ሰበብ አልፈልግም። ሂጂና አጥኚ እህቴ። አቤት። እስካሁን ከምዕራፍ 1 ጀምሮ ያለው አልገባኝም። አስረጅ ለእኔ ስትይ ሄሎ ናርዲ፣ አባተኝቷል። ያቺ ተንጋሲ ሳታይኝ ቀስ ብዬ እወጣለሁ። በቃ ትንሽ ጠብቅኝ እሺ። እህቴ የልትሄጂ ነው? የትም አልሄድም። ደግሞ ምን አገባሽ? የለባበሽው የልትሄጂ ነው። አትጭይ፣ ዝም በይ። ለአባዬ ምሳ ሰጪውም እንዴ? አፈርቢ። አሁን ነው የበላው። ለካ አሁን ነው የበላው። በቃ ይነሳ። ምን ይሰራል ተኝቶ? ምን አገባሽ? የሚያገባሽ ነገር አለ? ይተኛበት። ተነስ ተነሳ፣ ተነሳ፣ ተነስ፣ ተነሳ አለኝ። ተነሳ ልክ እንዳንበሳ። ገብቶኛል እኮ አንቺ ተንከሲስ። አባን ነው ተነስ ምት መብቴ ነው። ዘፈኑን የዘፈንኩት። እሺ በጸባይ ልለምንሽ፣ አትቀስቅሹ። ልሂድ። ኧረ እህቴ ሂጂ። አልቀሰቅሰው። እውነትሽን ነው? የምረስልሽ? እሺ የኔ ማር፣ የኔ ወርቅ፣ የኔ ቸኮሌት፣ የኔ ፍቅር፣ የኔ ከረሜላ፣ የኔ ጣፋጭ። ይበቃኛል እህቴ። በቃ ሂጂ እንዳይረፍድብሽ። እሺ በቃ ቻው። እሺ ጎበዙ ተማሪ። ኧረ ወንዱ ምንድን ነው? መንገድ ላይ እያስተዋለ ነው። ያልትሄጂ ነው እንዴ ለበሽው? ጓደኞቼ ጋር ግቢና ቁጭ በይ። ወደዛ ደግሞ ደህና ጓደኛ እንዳላት ጓደኞቼ ጋር ወገኛ። ጉድ እኮ ነው እናንተዬ። ግዶ 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 ረሽኖ ሰው ተላምዶ። ኧረ ግዶ 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 አቻይነፋባ ዋሪያ። አሁንማ ስራ አገኘችልኝ። ነገ ልጀምር ነው። እሰይ ዋናው ስራ ማግኘቷ ነው። እሱማው እንደው ትንሽ እጅ አጥሮኝ ቦርሳም ጫማም አልገዛውላትም። ግራ ግብት ብሎኛል። የኔ ልጅ እኮ ያናታ። አዎ 1 ወር እኮ ነው የሚበላለጡት። እንዴት ጥሩ ልጅ አለችኝ መሰለሽ። ቆይ የኔ ልጅ። አቤት እማዬ። ነይ እስኪ የኔ አበባ። አስናቅዬ ወርቅ የሆነ ጸባይ ያላት ልጅ ነች ያለችኝ። እሰይ እማዬ። ምን አስባ ነው? እስኪ ለቤዝዬ ያቺ ሰማያዊያን ጃኬትሽን ስጭ። የቱን ምለብሰው? አዎ ደግሞ እኮ ሰው ስትወድ አስናቅዬ የተባለችውን እምቢ አትል። ኧረ የተባረከች ነች እሷ። ታዲያ ሰጠሻታ? አዎ ብታይ የኔ ልጅ ቦርሳም የላት። ባለፈው የገዛሽው ቦርሳ አለ አይደለ? እሱንም ስጫት። ሌላ ትገዣለሽ። አዲሱን የገዛሁት ብርቅዬ። አዲስ ከሆነማ ይቅርታኝ። ልጄ ስስታ መስላሽ? ያላትን በማካፈል ነው የምትታወቀው። ኧረ እማዬ ይደብርሽ አይደል? አዎ ቢሆንም ብርቅዬ። ቆይ አሁን ያት ደስ ብሏት እሺ ስትል ትውሰደዋ። አዎ አላልኩም። እሰይ ሁሉም ተሟልቷል። ትንሽ ስልኳ ናት እንጂ አሁን ያዘችው ጠቃጠቆን ነው። የሚያስፈልገው ደግሞ ያተቹ ነው አሉ ነው። ታዲያ ምን ችግር አለ? የኔ እንደጨርሹ ማይ ልላፋ እኮ ነው። ምጥየማ ደግና
አልሰጥም። አይደለሁም ክፉ ልጅ ነኝ አልሰጥም። ስላላወቀች ነው። ለአንድ ወር ብቻ እኮ ነው የምትወስደው ልጅ። ለአንድ ሰዓትም ይሁን እኔ ምንም ደግሰው አይደለሁም። አልሰጥም፣ በቃ አልሰጥም። ከልቡ አይደለም ትሰጣታለች። ከልቤ ነው። አልሰጥም። ኧረ ተይ አንቺ ደግ ልጅ ነሽ። ሼምም ይሉኝታም የለም። በቃ እሺ ወጣሁ። አንቺ ታዋቂ ነኝ ትየለ እንዴ? አስናቁ በርበሬና ሽሮ መሸጥ ጀምራለች እና ማስታወቂያ ስሪላታ። ከመሬት ተነስቶ እኮ አይሰራም ደግሞ በነፃ። አንድ 50 ብር የታክሲ ከሰጠችሽ ይበቃሽ። ኧረ እማዬ እንደዛ ብሎ ነገር የለም። እቺ ምን አባቷ ከጎረቤት ታጣላኝ ነው እንዴ? እኔ አልሰራም። ሰራሰርሽን ነው ማውልቅልሽ። ብርቅዬ ይዤው መጣሁ እኮ። ጎሽ አሁን ቆንጆ ማስታወቂያ ትሰራልሻለች። አሁን አይ ከ10 ዓመት በኋላ መብራቱን አቁሚና ጀምር ይዛል። እንዴት ያለ ወርቅ በርበሬ መሰለሽ? አምጡትሽ። ይሃ እሺ። በርበሬ ምጥሽሩ ከፈለጋችሁ በጽዳት የተሰራ በርበሬ ሳትይ ልልኮ ነው። አታቋርጡ በይሽ። ወዳችሁትና ጣፍጧችሁ ሰሙን መች ተናገርሽ መዲባልትና ብለሽ እላለሁ። እየሰራሁ እንዴ? ዝም በሉ በቃ እንላለን። በይ በቃ በጽዳት የተዘጋጀ በርበሬና ሽሮ በሶል መቻልሽ። ወይኔ ዛሬ ምንም አችልም እኮ አምጪው። አንቺ ትሻለሽ እንደውም ብርቅዬ። በባለሙያ የተሰራ በርበሬና ሽሮ ያጥሚት በሷ ከፈለጋችሁ ይኸውላችሁ። የኔ ጀግና ብርቅዬ 10 እጥፍ ትሻለሽ ከሷ። ምን እሷን አለማመጠን ራሳችን አንሰራ። እኔ ደግሞ ልስራ እንጂ ይኸው ከሩብ ኪሎ አንስቶ እስከ 1 ኪሎ መዲባልትና ሊያርጉ ምርጫው እናሳ። የትኛውን ቦታ እናደርሳለን? ስልክ ቁጥር ይኸው እዚህ ጋር። በቃ ጨረሳችሁ? ሰራ ካንቺ እንሻላለን መቼ። እንደው አፈርሶል እንዳታዋሩት እየደወላችሁ እዛዝ። በጽዳት የተሰራ በርበሬና ሽሮ ያጥሚት እህል በሶ የተለያየ የባልትና ውጤቶች ከፈለጋችሁ ከስር ባለው ስልክ ቁጥር እየደወላችሁ እዘዙ።